እስቲ ዘፍጥረት ምዕራፍ 13 ከቁጥር 1 ጀምሮ ቶሎ አንብብልን። ዘፍጥረት 12 ስለ አብርሃም መውጣት፣ ስለ አብርሃም ከአባቱ ከምኑ ከዘመዱ ከዘር ማንዘሩ የወጣበት ምዕራፍ ነው። አብርሃም ከአባቱ ቤት ይውጣ እንጂ ውጣ ያልተባለ ሰው አብሮት ወጥቶ ነበር። ማን የሚባል ሰው? ሎጥ ደግሞ የአብርሃም የምን ልጁ ነው? ያጎቱ ልጅ ነው። ኦሬዲ ሎጥ ውጣ የሚለው ድምጽ ወይም ሎጥ አልተጠራም። ሳይጠራ ከአብርሃም ጋር እንደ ፓራሳይት ሆኖ ነው የወጣው። ዛሬ ስሙኝ፣ ከናንተ ጋር ሲወጣ ሲገባ የዋልና ያደረ ነገር ከትዳር ያዘገያችሁ፣ ከብሌሲንግ ያዘገያችሁ፣ ከዴስቲኒያችሁ ከግብሽ ያዘገየሽ የትኛውም ስፒሪት ዛሬ ይቀጣል። ነካ አርጉት ከጎናችሁ ያለ ያዘገየህ መንፈስ በሉ። ዛሬ ማለዳ ትቶ ይሄዳል። የሆነ ሰው የኔ መልእክቱን የሚል ሰው እጁ ከፍ አድርጎ ወስጃለሁ ይበለኝ። እጅ ዘርጋና ወስጃለሁ በለኝ። አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለእርሱ የነበረው ሁሉ። እሺ ሎጥም ከእርሱ ጋር ወደ አዜብ ወጡ። እሺ አብርሃም በከብት በብር በወርቅ እጅግ በለጠገ ተባረከ። አዜብ ባደረገው በጉዞ ወደ ቤቴል በኩል ሄደ። እሺ ያም ስፍራ አስቀድሞ በቤቴል በጋይ መካከል ድንኳን ተክሎበት የነበረ ነው። ያም ስፍራ በዚያ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳን ነበረው። እሺ በአንድነት ይቀመጡ ዘንድ ምድር አልበቃቸው። በአንድነት እንዲቀመጡ ምድር። እሺ አጠገባችሁ ያለውን ሰው በአንድነት ከዚህ በኋላ አልቀመጥም በሉ። አጫን ብላችሁ በአንድነት ከዚህ በኋላ አልቀመጥም በሉ። በአንድነት ይቀመጡ ዘንድ ምድር ምን አላለች? አልበቃቻቸውም ይላል። ዛሬ ከማይመጥን ቤት ተነቅለ ትወጣለህ። ቀጥል። የነበራቸው እጅግ ነበርና እሺ በአንድነት ሊቀመጡ አልቻሉም። እሺ የአብርሃምና የሎጥ መንጎች በሚጠብቁ መካከል ጠብ ሆነ። በዚያ ዘመን ከነዓናውያን፣ ፌርዛውያን በዛ ምድር ተቀምጠው ነበር። አብርሃምን ሎጥን አለው፣ እኛ ወንድማማቾች ነንና በእኔና ባንተ በረኞቼና በረኞች መካከል ጠብ እንዳይሆን እለምንሃለሁ። እሺ ምድር ሁሉ በፊት አይደለችምን? ከኔ ትለይ ዘንድ እለምንሃለሁ። አጠገባችሁ ያለው ሰው ከኔ ትለይ ዘንድ እለምንሃለሁ በሉት። ይሄ ነው ርዕሴ። ዛሬ ተለይተህ ትሄዳለህ ነው። አሜን። ጨበጥ አርጋትና ተለይተኝ ትሄዳለህ በሉ። የሆነ ፖስታ አይቻለሁ። በዚህ 30 ቀን ተፈጸመ የሚል እጅሽ ላይ ከጎንሽ ያል ተፈጸመ በያት። ያውኑ ቃል ደግመህ አንብብልን። እሷን ከእኔ ትለይ ዘንድ እለምንሃለሁ። ማንን ነው? ማንን እያለ ያለው? አብርሃም ማንን? ምን እያለው ነው? ከእኔ ትለይ ዘንድ እለምንሃለሁ። በትህትና ነው እያለ ያለው። አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ። እሺ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ። እሺ ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞሩን ከማጥፋቱ በፊት አስቀድሞ ዞአር ድረስ እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበር። ሎጥ በዮርዳኖስ ዙሪያ ያለውን አገር መረጠ። ሎጥ ወደ ምስራቅ ተጓዘ። አንዱ ከሌላው እርስ በርሳቸው ተለያዩ። ጊዜያችሁን የበላ ጉልበታችሁን የበላ የምታስቡበት ስፍራ እንዳትደርሱ ያዘገያችሁ፣ ያዘገማችሁ፣ ያዳከማችሁ በፋይናንስ በይ፣ በኢኮኖሚካሊ ነገር በለኝ፣ በላይፍ በይ የምታስቢበት እንዳትደርሺ። ትልቅ ፖቴንሻል ይዘህ ትልቅ ፕሮግራም ተጭኖብህ በሆነ ሰፈር በአባት በእናት በቅድማት በዘር ሐረግ ተከትሎ በሚመጣ ከርስ የዘገያችሁ ሰዎች፣ በተወለዳችሁበት ምድር መንፈስ የሆነ ነገር እስታክ ያደረጋችሁ ሰዎች፣ ትላልቅ እኮ ፕሮግራም አለ ውስጣችሁ እኮ ትላልቅ ፖቴንሻል አለ። እንደ ፖቴንሻላችሁ መጠን መሄድ እንዳለባችሁ መሄድ ያልቻላችሁ ዛሬ እናንተ ሰዎች ጌታ ምስክሬ ያንን ሰፈር ተለይታችሁ ትሄዳላችሁ።
አጠገባችሁ አንድ ሰው ያዙ። አንድ ሰው እኔ ወደ ቀኝ ሲሄድ አንተ ወደ ግራ፣ እኔ ወደ ግራ ሲሄድ አንተ ወደ ቀኝ ለመሄድ ተዘጋጅ በሉት። አንዴ ተዘጋጅ ብቻ በሉት። ማን ነው? አንድ ሰው ብድግ ብሎ ወደ ተለያየ አቅጣጫ ይሄዳል። በጌታ በኢየሱስ ስም ዛሬ እንዳሁን እንደ ተንቀሳቀሳችሁበት እንዳሁን እንደ ተራመዳችሁበት በዚህ 30 ቀን በኔና ባንተ ፋይል በኔና ባንተ ህይወት ውስጥ ያው እግዚአብሔር ምስክሬ ነው ምላችሁ እንደዚህ ከኔ አጠገብ ተለይተ ትሄዳለህ። ወደ ተሻለ ከፍታ ተለይተ ትሄዳለህ። በዚህ 30 ቀን እሱማ ትክክለኛ ይመስልበት ሰፈሩ ግራ እስኪጋባ አንደ ቤት ስትገዛ አንደ መኪና ስትገዛ አንደ ሀቅ በኢየሱስም ይሄ ክብር ዛሬ ያገኛቸዋል። ምድሪቷ ምን ብላናለች አለ? ጠባናለች። ስለዚህ ከኔ ተለይተ ሂድ። ወንድሜም ብትሆን ያጎቴ ልጅም ብትሆን ዘመዴም ብትሆን ለውጥ አለው። ለውጤን ይዘሃል አለው። ምንን ይዘሃል? ለውጤን ይዘሃል። አዘግይተኸኛል። መዘግየት አልፈልግም። እኔ የኔሽን አባት ነኝ፣ የትውልድ አባት ነኝ። በአንተ ምክንያት ምን ማለት የለብኝም፣ መዘግየት የለብኝም። አብርሃም የዘገየባቸው 3 እና 4 ቁልፎችን ቶሎ ብዬ ነግራቸዋለሁ። ለውጥ አብሮት በመኖሩ የተነሳ አብርሃም ከምን ዓለም ዘገየ ብትሉኝ፣ አንደኛ ከእግዚአብሔር ሳውንድ የእግዚአብሔር ቮይስ ነው የጠፋበት። ድምፁ ጠፋው። ውጣ ተብሎ የወጣ ሰውዬ 12ኛው ምዕራፍ ላይ እግዚአብሔር ለአብርሃም ጠፋበት። ለምን ሲባል ያለ እግዚአብሔር ፕሮግራም አንድ ሰው መጥቶ ምን ብሎበታል? ተለጥፎበታል፣ ተጣብቆበታል። ለዚህ እግዚአብሔር እንዴት ያብራው አብርሃምን? ለውጥ ካልተለየው ኦሬዲ አብርሃምን እግዚአብሔር ሊያወራው አይችልም። እድገታችሁን ያዘ፣ ስኬታችሁን ያዘ፣ ብሌሲንጋችሁን ያዘ። የተጣበቃችሁ ላይሰንስ ሳይኖረው ላይሰንስ እንዳለው ላይፋችሁ ውስጥ የተቀመጠ ጊዜሽን እየበላ ጉልበትሽን እየበላ ያለ የትኛውም የአባትሽን ሐረግ ቆጥሮ የሚመጣ እንኳን መንፈስ ቢኖር ዛሬ እግርሽ ስር ይቀበራል። ነካ አርጊያት ከጎንሽ ያለችዋል የሚያዘገየኝ መንፈስ ይመጣል በለው። ይኸው ስሙኝ 52 ሰዎች ዛሬ ቁልፍ ነገር ልንገራችሁ። ከዚህ ቤት ሳትወጡ ቁልፉን ይዛችሁ ትወጣላችሁ። በጌታ በኢየሱስም ወደ ክብራችሁ ተለይታችሁ ትሄዳላችሁ። ማን ነው የድግግሞሽ ላይፍ የሰለቸው ሰው? 2018 ሳናውቅ ጀመረ፣ ሳናውቅ ሊያልቅ ነው። 2 ወር ነው የቀረው። ሐምሌን ይኸው ገባን እኮ። በዚህ ሐምሌ ወር 10 ወር ሙሉ ሲሰማ የነበርከው ትንቢት፣ ሲሰማ የነበረው ቃል፣ ስታዳምጠው የነበረው ከትንሹ ከትልቁ ከሆነ አካባቢ በስልኪውም በአካል የሰማሽው ትንቢት ይፈጸማል። ንገሪያት ከጎን ያለውን ይፈጸማል በሉ። የሚገርማችሁ ነገር እግዚአብሔር አብርሃምን በ12ኛው ምዕራፍ ላይ ይዞት ምን አለ? ወጣ። እኔ ወደ ማሳይ ምድር ምን በል ውጣ። ተለይተ ከማን? ከቤተሰብ ተለይተ ውጣ አለው። አብርሃም ድምፁን ሰምቶ ተለይቶ ምን አለ? ወጣ ይላል። እግዚአብሔር በ5 በረከት ባረከው። ምን በሚል በረከት ነው ባረከው? አንደኛ ታላቅ ሕዝብ አረጋሃል። እስኪ አጠገብ ያለውን ሰው አንተ እኮ ታላቅ ሕዝብ ነህ በሉ። ዛሬ ወደዛ ሰፈር እወረውራቸዋል። ልገፋችሁ ነው የመጣው። ልገፋችሁ ወደዛ ሰፈር፣ ወደዛ ሰርክል፣ ወደዛ አካባቢ ዛሬ እግዚአብሔር ወርውራቸው ብሎኛል። እስኪ አጠገባችሁ ያለውን ሰው ግፋው። ወደ ታላቅነት ሰፈር ትገባለህ በለው። ወደ ታላቅ ሰፈር ትገባለህ። አባትሽ፣ አያትሽ፣ ቅድመ አያትሽ ዘር ሐረግሽ ወዳልገባበት፣ ዓይንሽ ወዳላየበት፣ ጆሮሽ ወዳልሰማበት፣ ልብሽ ፈጽሞ ወዳልጠበቀበት፣ እጅሽን በአፍሽ ወደምጭኝበት ወደ ተለየ ሰፈር እግዚአብሔር ይዞሽ ይገባል። ልቀቅና አሜን በል በጌታ። እግዚአብሔር 5 ኮቨነንት ነው የገባለት። አንደኛው ታላቅ ሕዝብ አደረገ። አንዱን አብርሃምን ጠርቶ ኢሳይያስ ደግሞ ምን ይላል? 51ኛው ምዕራፍ ላይ ነው። አባታችሁን አብርሃምን ብቻውን ጠራው ይልናል። ባረኩት ይላል፣ አበዛውት ይላል። ብቻውን አለ። ታላቅ
እግዚአብሔር ምስክሬ ነው ምላችሁ ዛሬ ተከራይተ የኖርክ ካለ የሶን እጅ ያየ የኖርክ ካለ አንድ ትንቢት ልንገርህ አንተ ታላቅ ህዝብ ነህ ጩና አሜን በለኝ ነካ አርጋት እኔ ታላቅ ሰው ነኝ በለው እኔ ታላቅ ህዝብ ነኝ በለው ሁለተኛ ምን አለው አብርሃምን እግዚአብሔር እባርካ አቤት ሁለተኛው ኮቨነንት ሁለተኛው ኪዳን የምን ኪዳን ነው የብሌሲንግ ኪዳን የብሌሲንግ ኮቨነንት ነው እግዚአብሔር የገባለት እግዚአብሔር እባርካለሁ የሚል ቃል ገባለት አንድ ሁለተኛው ነው ሶስተኛው ስምህን አከብረዋለሁ ይሄ ደግሞ ከባድ ኮቨነንት ነው ስምህን አከብራለሁ ምን ማለት ነው ስምህን አገነዋለሁ ስምህን አደምቀዋለሁ ነካ ያረጋችሁ ከጎናችሁ ያለው ሰው እግዚአብሔር ስምህን ያግን ነው በሉት እግዚአብሔር ስምሽን ያድምቀው በሉት እግዚአብሔር ለአብርሃም ከገባለት ሶስተኛ ኮቨነንት ስምህን ምን አረጋለሁ ነው ያለው አከብረዋል እግዚአብሔር የኢየሱስ ስም ከስሞች በላይ ሁሉ ምን አደረገ ይላል አገነነው ይላል ምን አደረገለው ከፍ አረገው ይላል ፊልጵስ ላይ ከፍ አረገው ይላል በገሃነም ዓለም ስሞች ሁሉ ቢጠሩ የኢየሱስ ስም ሁሉ ቢጠራ እንደ ኢየሱስ ስም የሚጣፍጥ ስም የለም ሰማይ ሁሉ ምድር ሁሉ ሲኦል የሚንቀጠቀጥለት ስም ሲኦል ምን የሚልለት የሚረበሸው ስም በማን ነው ካልከኝ ንፋሳት በላይ ባህር በላይ የሚሰማው ጉልበት ሁሉ በላይ የሚንበረከክለት የማስም ነው ሊስን እግዚአብሔር አብርሃምን ሲባርከው ወይም ሲጠራው ከባረከው በረከት መካከል ሶስተኛው ስሙን ነው ዛሬ እመኑኝ ከአዋሳ ቦርደር አልፎ የሚሄድ የሆነ ስም እግዚአብሔር ሲያደምቃ ያለ በዚህ 30 ቀን እግዚአብሔር ስማችንን ያገነዋል ከጎኔ ያለው ሰው እግዚአብሔር ስራህን ስምህን ምናምን ያገነዋል በለው እግዚአብሔር ቤቱ ሰርቶ ከጨረሰ በኋላ በሌሊት ተገለጠለት ለማ ለሰለሞን ከሰጠው ጊፍት ከጥበብና ከማስተዋል መንፈስ ውጪ ምን አደረገ ስምህን አለ ከፀሐይ መውጫ እስከ መጥለቂያ አገነዋለሁ አለ እዚህ ቤት ውስጥ ዛሬ የሆነ ሰው ስሙን እግዚአብሔር የሚያገንለት ሰው አለ ከጭሬ በላይ ከአሮሬሳ በላይ ከአውስትራሊያ በላይ አንተን ፈልጎ የሚመጣ ሰው አለ ንገሪያት አንቺን ፈልጎ የሚመጣ ሰው አለ በያ ሊበደር ካንቺ እጅ ሊበላ ሊጠጣ እኔ ሰሞኑ ጌታ እየተናገረኝ ነው ከአውስትራሊያ ከኒውዚላንድ ከምድር ጥግ አንተ ቤት ምግብ አለ እያለ ይመጣል መንፈሳዊ ምግብ ሊበላ ይመጣል እጅ ከፍ አድርግና እፈልጋለሁ በለኝ ከዛ አራተኛው ለበረከቱን እሺ አጠገባችሁ ያለው ሰው ለበረከት ለመሆን ነው የተጠራው በሉስ የተዘጋጀ ሰው አለ ከነገ ጧት ጀምሮ መረኳችሁ እግዚአብሔር ለበረከት ያርግሽ ተቀበይ አሜን በይና ለበረከት ያርግ የምትኖርበት ምድር ላይ እግዚአብሔር ለበረከት ያርግ ምን አረጋለሁ ንገሩኝ እስኪ ለበረከት ሁናል ከዛስ የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ስለ ብሌሲንግ ስለዚህ ቃል ልንገራችሁ ስለ አንድ ታሪክ ልንገራችሁ አንድ ሀገር ገዢ ያለ እስራኤልን የምትባለውን ሀገር የሚጠላ መሪ ነው የአንድ ሀገር መሪ ነው ጧት ይወጣና መስኮቱን ከፍቶ እስራኤልን ይረግማታል ምን እያለ ይቺ ሀገር የአንጀት ካንሰር ናት ይላታል በየማለዳው የተነሳ ይረግማታል ሰውየው መጨረሻ ላይ በምን ቢሞት ጥሩ ነው በአንጀት ካንሰር ያለ እድሜው ያለ ጊዜው ለምን ሀገሯ ምን አላት ኪዳን አላት የሚባርክህን እባርካለሁ የሚል የሚረግሙን እረግማለሁ የሚል የኪዳን ቃል አላት የተባረከውን ህዝብ አለው እግዚአብሔር መጣና ባላምን እንዴት ትረግማለህ ኦሬዲ ሞርት በእስራኤል ላይ አስማት በያዕቆብ ላይ ለዚህ እኔ እንደ እግዚአብሔር ነብይ ዛሬ ማስተምራችሁ ብሌሲንጎች ውስጥ አብርሃምን እግዚአብሔር ከሰጠው ብሌሲንግ አምስተኛው ብሌሲንግ ይሄ ነው የሚረግሙን እረግማለሁ የሚባርኩን አጠገብ ያለው ሰው አንተ በሉስ እርግማን ባንቺ ላይ
ባንተ ላይ አይሰራም። እጅ ከፍ አድርግና በኔ ላይ አይሰራም በለ። ይሄንን ሁሉ ብሌሲንግ የተሸከመ ሰውዬ 13ኛው ምዕራፍ ላይ ተቀመጠ። በማን ምክንያት ነው የተቀመጠው? በለውጥ ምክንያት ነው። ለውጥ ደግሞ ለውጥን ያዘበት ሰው ነው። እዚህ ውስጥ አሁን ራሳችሁን ፈትሹ እስቲ። ምንድነው ለውጣችሁን ያዘው? ለውጥሽን ያዘው ነገር ምንድነው? አንዳንዱን የቤተሰብ መንፈስ ይዞታል እንዳይለወጥ። አባትሽ አያትሽ ላይ የሚሰራው መንፈስ አልፈሽ እንዳትጂ ገድቦሻል። ሰብረሽ መሄድ ትፈልጊያለሽ፣ ግን እዛው ነው ያለሽ። ብዙ ፖቴንሻል አለሽ። ያ ፖቴንሻል እንዳይገለጥ ስኳር የሚለውን በሽታ አምጥቶ አስቀምጦብህ እዛ ቁጭ ብለሃል። የሆነ መርገም አምጥቶብህ እዛ ቁጭ ብለሃል። ይሄንን ስፒሪት ሰብረን ልትወጣ ነው ዛሬ መልእክት ይዤልህ የመጣሁት። አብርሃም የብዙዎች አባት የሚል ስም ተቀይሮ ነው የወጣለት። 12ኛው ምዕራፍ ስሙን አንድ የነበረውን እግዚአብሔርን የብዙዎች አባት የሚል ስም የተቀየረለት ሰውዬ በአንድ ቦታ በዘመድ መንፈስ ተይዞ ቁጭ አለ። ምንድነው ዛሬ በአንድ ቦታ ውስጥ እንድትቀመጪ ያደረገሽ? አብርሃም ለካ ሲወጣ ሎጥ አብሮት ወጥቶ ነበር። በደንብ ስሙ፣ እቺን ተናግሬ ልጨርስ። አብሮት ወጥቶ ስለነበረ ምዕራፍ 13 ላይ እግዚአብሔር ቢያየው ከሎጥ አብርሃም መለየት አልቻለም። አሁንም ይለያል ብሎ ሲጠብቅ በፍጹም ሊለይ አልቻለም። ፋይናሊ ማድረግ የነበረበት በለውጥና በአብርሃም እረኞች መካከል እግዚአብሔር ምን ነበር? ጸብ ጥል ማድረግ ነበረበትና አጣላቸው፣ አጋጫቸው። በጉን ከበጉ ጋር አቤት፣ እረኛው ከእረኛው ጋር እግዚአብሔር አጋጫቸው። አራ ዛሬ ያጋጨን እኔ ማይመጥነኝ ሰፈር ከመኖር ጌታ ኢየሱስ ምስክር 2018 17 16 ያንን ላይፍ አሁንም 2019 ያንን ማንነት ለመርገም በኢየሱስም ዛሬ ያጣላን እግዚአብሔር። እሺ ከጎኔ ያለው ሰው እግዚአብሔር ያጣላህ ዛሬ በሉ። እሺ ጮክ ብላችሁ እጃችሁ ከፍ አድርጋችሁ እግዚአብሔር ይለያል በሉ። እሺ ለምን ይለያል? ለክብሩ ሊሰራብህ እግዚአብሔር ለምንድን ነው ዛሬ ተለይልኝ ያለ? የክብሩ ዕቃ እንድትሆን ንገሩት። ከጎናችሁ ያለው የክብር ዕቃ ልትሆን ትለያለህ በሉት። ሳዶን ላይ አንዳንዴ የምን አይነት ዕቃ ይቀመጣል? የክብር ዕቃዎች ይቀመጣል። ውድ ዕቃዎች ይቀመጣል። እነዛ የክብር ዕቃዎች ይነካሉ እንዴ? አይነኩ። እግዚአብሔርም እንዲህ ይፈልጋል። የክብር ዕቃ ሆናችሁ እንድትለዩለት፣ የክብር ዕቃ ሆኜ እንድለይለት ይፈልጋል። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ነው፣ ሁለተኛ ጢሞቴዎስ ላይ በአንድ ትልቅ ቤት ውስጥ ሁለት ዕቃዎች አሉ አለ። እነሱ ሁለቱ ዕቃዎች ምንድናቸው አለ? አንደኛው የክብር አንደኛው ደግሞ የውርደት ዕቃዎች ይላል። እናንተ ከየትኛው ዕቃዎች ናችሁ ይላል። ለልጁ ለጢሞቴዎስ የሚልከው መልእክት ነበር። እናንተ የትኛው ዕቃዎች ናችሁ? የክብር ዕቃ ናችሁ? የውርደት ዕቃ ናችሁ? አጠገባችሁ ያለውን ሰው እኔ የክብር ዕቃ ነኝ በሉት። የውርደት ዕቃ አይደለሁም በሉ። የክብር ዕቃ ለመሆን ትጋ በሉት። ዛሬ የክብር ዕቃ ለመሆን ተለይ በሉት። ማን ነው እጁን የሚያሳየኝ? ለክብር ዕቃ ለመሆን የሚጨክን ሰው አለ? ዛሬ በስልክም ቢሆን ደውለሽ በስልክም ቢሆን ጽፈሽ እንዲህ በይልኝ፣ ጠላትሽን በኢየሱስም ለክብር ዕቃ ለሆን ተለይቻለሁ በይ። ጮክ በይና ለክብር ዕቃ እንዲሆን ተለይቻለሁ በለው። ምዕራፍ 13 ቁጥር 14 ለውጥም ከተለየው በኋላ ይላል እግዚአብሔር አብርሃምን አለው። አቤት አቤት! ጠፍቶ የነበረ እግዚአብሔር መጣ። ድምጽ መጣ። ጠፍቶ የነበረ ድምጽ ማን ሲለየው? ለውጥ ሲለየው። ለውጥ ሲለየው ልክ የማን ድምጽ መጣ? የእግዚአብሔር ድምጽ። ማን ነው የእግዚአብሔርን ድምጽ መስማት የሚፈልግ? ዛሬ ለውጥ ተለይቷችሁ ይውጣ። አራ አጠገባችሁ ያለው ሰው ለውጥ ይለይሃል በሉት። የእግዚአብሔር ድምጽ ይመጣል በሉ። ቁጭ ስትይ ዛሬ፣ ምግብ ስትበይ ዛሬ፣ ስተኝ ዛሬ ሰው ከሰው ጋር እንደሚያወራ እግዚአብሔር ምስክሬ፣ ከዚህ ፕሮግራም በኋላ እግዚአብሔር ያወራሻል። እግዚአብሔር ሚስጥሩን ይነግርሻል። እግዚአብሔር ምሪቱን ይሰጥሻል። እግዚአብሔር ምልክቱን ይሰጥሻል። እጅ ከፍ አድርግና እግዚአብሔር ይመጣል በልሽ። እግዚአብሔር ይመጣል በለኝስ። ነካ አድርጎና እግዚአብሔር ይመጣል። ከሮብ አንድ ጀምሮ የተለየ ነገር እጃችሁ ላይ ይመጣል። ቀጥል።
እግዚአብሔርም አብርሃምን አለው እሺ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ የምታያትን ምድር ሁሉ ላንተና ለዘር ለዘለዓለም እሰጣለሁ። የማን ድምጽ መጣ? ማ ከተለየ በኋላ ዛሬ የሆነ ሰው ከዚህ ቤት ሲወጣ ከድህነት ሰፈር ይውጣ። እማ እጅሽ ስጪኝ፣ ከማይመጥንሽ ሰፈር ውጪ። የታል? እጅ ከፍ አድርግና ውሰድ። አሜን በልና እስኪ ከጎናችሁ ያለ ሰው አለ? ያዙት እጁን እንዲህ በሉስ። የላዛችሁ ይሄን ከተናገራችሁ ሮብ ሐምሌ 1 የሚፈጸም ትንቢት ነው። እሺ ያዙና እንዲህ ብላችሁ ቦታውን ትቀይሩታላችሁ። የአድራሻ ለውጥ አድርጌያለሁ ቻው በሉና ቀይሩ ቦታ። ቻው በሉት። ቻው የአድራሻ ለውጥ አድርጌያለሁ። የአድራሻ ለውጥ አድርጌያለሁ። የአድራሻ ለውጥ አድርጌያለሁ። የአድራሻ ለውጥ አድርጌያለሁ። ልክ የጌታ መንፈስ እንዲህ ይለኛል። ልክ ቦታ ሲቀይሩ አለኝ ዛሬ ማታ አለኝ ክንፋቸው ይቀየራል፣ እርምጃቸው ይቀየራል፣ ስማቸው ይቀየራል፣ አድራሻቸው ይቀየራል። በጌታ ተራመድና ከማይመጥነኝ ሰፈር ወጥቻለሁ። ሰፈሬን ቀይሬያለሁ። መታወቂያዬ ተቀየረ፣ አድራሻዬ ተቀየረ። ማን ነው ይሄን ትንቢት የሚቀበለኝ? እጁ ዘርግቶ ልክ አብርሃም ከሎጥ ሲለይ የእግዚአብሔር ድምፅ እንደመጣ ነገ ጧት ሰኞ ጧት እንዲህ ብዬ ተነብያለሁ። የሰው እጅ ሳይኖር፣ የዘመድ እጅ ሳይኖር፣ የባለስልጣን እጅ ሳይኖር፣ የአጎት ያክስት እጅ ሳይኖር፣ የማንም አሻራ ሳይኖር የታገልከውን በር እግዚአብሔር ይከፍትልሃል። ግድ የለም እጅ ዘቀና አሜን በለኝ። ታላቅ በር ይከፈትልሃል። የክብር በር ይከፈትልሃል። የሰለቸን ሰፈር ጥለህ ትወጣለህ። ያደከመን ሰፈር ጥለህ ትወጣለህ። እስኪ ከኔ ጋር ጥዬ ወጥቻለሁ አላላችሁ? ብድግ የመጨረሻ የአንዳንድ ሰው አይደለም የብዙዎቻችን እዚህ ግቢ ላለ ሰው ይሄን ትንቢት ልናገር። ጫማችሁ፣ እርምጃችሁ፣ ኮቴያችሁ፣ ላይፋችሁ ከዚህ ፕሮግራም በኋላ በኢየሱስም ተቀየረ። ና ሪሲቭ አርጋሜን በልና ሪሲቭ አርጋሜን በልና እሺ ነገሬ ተቀየረ በለ። ማን ነው ወደ ታላቅነት ሰፈር መግባት የሚፈልግ ሰው? እኔ ዛሬ እንዲህ ብዬ ልተንቢብ። ክራያም ቤት ጨርሰሃል። የድህነት ቤት ጨርሰሃል። የላባን ቤት ጨርሰሃል። ንገሩት ከጎናችሁ ያለው የላባን ቤት ጨርሻለሁ። የኪሳራን ቤት ጨርሻለሁ። ከለውጥ ጋር አለኝን ጨርሻለሁ። ከዚህ በኋላ በልሲያ ወደማይታሰብበት እግዚአብሔር ይዞኝ ወጣ። የሆነ ሰው ከኔ ጋር እጁ ከፍ ማርዘም መውጣት የምስክምችል ብድግ በዚህ 30 ቀን ያንተና የኔ ነገር በአደባባይ ይውጣ። ከደከምክበት ሰፈር ውጣ። ካደከመ ሰፈር ውጣ። ካዛለ ሰፈር ውጣ። ከኪሳራ ሰፈር ውጣ።